وانا درسن وانا درسن እንኳን ለአዲስ ዓመት በሰላም አደረሳችሁ ያለን ነው ደጋግመን እንግዲህ ከኢቢኤስ ቴሌቪዥን ልዩ የበዓል ዝግጅታችን አሁንም እንደቀጠለ ነው እየጠጣችሁ ቤታችን መጣችሁ ዝም እንደታለን አስፈይ ወዴት እንሂዳው እንቀጥላለን እንግዲህ ያው እኛም የቅዳሜና ይሁድን ቤተሰብ ሆነና ወዳጅ ሆነው ደግሞ የቤተሰብ ጨዋታ ዛሬ ልዩ የበዓል ፕሮግራም እንግዶችንም ልዩ አድርጎ እንግዲህ ዝግጅቱን ጨርሶ ይቀርብ ነው እየተጠበቀን አብራችሁ ቆዩ ሌላ ምን ምትሉታል የቤተሰብ ጨዋታ ላይ እነሱ የመሸነፍ ልምድ አላቸው እኛ አሸንፈናቸዋል ስለዚህ የቤተሰብ ጨዋታ ዛሬ ምን አይነት እንግዶች ይዟል የሚለውን ደግሞ ከጨዋታው ላይ ነው የምንነሳው ነፃነት ወርቅነህ ዋና ደረሰን እንኳን አደረሳችሁ 2014 አዲስ ዓመት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ስቃችሁ ዝነኛ ሆነ ሚሊዮነር ሆናላችሁ በየዙሩ 25000 ብር እንደገና በተከታታይ 6 ጊዜ ያሸነፈበት ሰባተኛው እርፍ ይላል ቤት ነው ሽልማቱ ቤት በህይወታችሁ አስፈላጊ የሆነው ቤት ነው ሳትቆረቁሩ ሳትለስኑ ሳትመርጉ ሲቢቶት ወደ ፌርቶ ሳትሉ ቤት ይኖራችኋል መልካም አዲስ ዓመት አዲስ ዓመት 2014 አዲስ ዓመት ደስ የሚል ይሆንላችሁ የዘጠናዎቹ 1000 2000 3000 ዓመትም ይሆናቸው ናቸው ቢደመሩ ያስደሰቱት ደግሞ ከዛ ይበልጣል ያስደሰቱት ዛሬ እነሱ ናቸው 1990 በቃ በውስጣችሁ ያላችሁት ነው ከእንቁጣጣሽ ገበይ ከዛ በኋላ እናወራለን አሁን እንቁጣጣሽ ነው ዛሬ አዲስ ዓመት ነው Hobilen metan hobilen abebayo abebayo abeba maleng kaduro balenjeroche waldau siduru ene besaw lij mamushiro adai yebir mudai kolel bey haymi adai yebir mudai kolel bey Tabebash tabebae aye tabebae tabebae sitlain karma aye tabebae tlañedet balmechilma aye tabebae fokakiye lamlam bela bilau lamlam gulchan situ lamlam gone malu lamlam kagone gone lamlam kolalitin lamlam natin twa lamlam መዳኒቴን ለምለም አዳይ የቤት ሙዳይ ኮለልበይ አዳይ የቤት ሙዳይ ኮለልበይ ያበባን ታበባይ አይ ያበባይ ያበባይ ስትለኝ ከማ አይ ያበባይ ላይደች ባለች አይ ያበባይ አይ ያበባይ ያበባይ Wawi, askete wawi, ito chalubi, tao sekabi. Wawi, askete wawi, ito chalubi, gabo satet biye. Wawi, askete wawi, ito chalubi, tao sekabi. Wawi.
ተዋውዬ አስጀር ተዋውዬ ሴቶች አሉ ብዬ ገባው ተከትዬ ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ይሸታል ጠጅ ጠጅ ይሸታል ጠጅ ጠጅ የማምዬ ደጅ የ1990ዎቹ አንጋፋ ወጣት ድምፃውያን እዚህ ያሉ እናንተን እንኳን አደረሳችሁ ለማለት አይገርምም? አይገርምም? እኔ ነፃነት ወርቅነህ እባላለሁ። አንድ ሰው ይመጣና ጥያቄውን ከማን እንደምንጀምር እናያለን። የወፋፋ የወለዱት የወፍ ጠንክሮ የሚቀጥለው የለም ነው። እኛ የወፍ ጠንክር የወለዱት ጠንክር ክበር በስንዴ እናንተ ገስላችሁ ይሸታል። እሺ አንዳንድ ሰው ላኩን። አንዳንድ ሰው ይምጣና ከጥያቄው ከማን እንደሚጀምር እንወስና። 2000 ብር ነው የምታስገኘው። አንድ ሰው ይምጣ። እሺ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አሹ እዚህ ጋር ትቆማለህ። ደህና ቆያችሁ። እሺ እኔ ጥያቄውን እንደተናገርኩ ወደዚህ ዙሩና እቺን ቀድሞ የመታ ነው ጥያቄውን እንትን የሚለው። እሺ የእንቁጣጣሽ ቀን ጠዋት ምን ይደረጋል? በግ ይታረዳል ነው። በግ ይታረዳል። እሺ በግ ይታረዳል። ሻሹ እና ጉበት ነው። እሺ ፌጦስ አንድ ቀጥል። በእንቁጣጣሽ ሰዓት አበባ ይወሽ የሚሉ የሴት ዘፋኞችና ልጃገረዶችና ትናንሽ ልጆች ደግሞ በየቤቱ አበባ ወረቀት የተሳለ ወረቀት ያዳርሳሉ። እሺ እንቁጣጣሽና የአበባ ስዕል ይታደላል። አበባ ይሆን። እሺ ከእናንተ ነው የሚጀምረው። የእንቁጣጣሽ ቀን ጠዋት ምን ይደረጋል? ሁለተኛው ፌጦ። ልክ ነበር። ፌጦ ፍትፍት ይጎረሳል፣ ፍትፍት ይበላል። ሶስተኛው ዶሮ ይታረዳል። አራተኛው ስዕል ይዞራል፣ የአበባ ስዕል ይዞራል። 2014 አዲስ ዓመት እንኳን አደረሳችሁ። አዲሱ ዓመት የምትፈልጉት ይሁን፣ ደስ ይበላችሁ። 2014 አዲስ ዓመት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ፣ ስቃችሁ ሚል በየዙሩ 25,000 ብር እንደገና በተከሰተ ጊዜያችሁ በሰባተኛው እርፍ ይላል። ቤት ይኖራችኋል። በህይወታችሁ አስፈላጊ የሆነ ነገር ቤት ነው፣ እሱ ይኖራችኋል። እዚህ ከመጣችሁ ነው። ታዲያ 1990ዎቹ ናቸው እናንተ ልባችሁን የሚያሞቁት፣ ብዙ ነገር የገለጹላችሁ፣ ፍቅራችሁን የገለጹላችሁ፣ መከፋታችሁን የገለጹላችሁ፣ ብቸኝነታችሁን የገለጹላችሁ፣ ያገዟችሁ ናቸው። ምስጋና ይገባቸዋል። ለነሱ ምስጋና ይገባቸዋል። ዛሬ ደግሞ 2014 አዲስ ዓመት እንኳን አደረሳችሁ እያሉ ነው። አሸናፊ ከበደ እጅግ በጣም አክባሪ፣ አድናቂ፣ ወዳጅ ነኝ። በጣም ደስ ብሎኛል ስላየሁ። እኔም እጅግ አድርጌ አመሰግናለሁ ስለጋብዛችሁኝ። እንግዲህ ደስታ ተሰምቶኛል። እሺ አሹ፣ አልማዝ ዕንቁ የወረት ነው የሚለው ሙዚቃ በጣም ተወዳጅ ሙዚቃ ነው። በጣም ሁላችንም በቃላችን እናውቀዋለን። በጣም እኔ አንተ ብትል ይሻላል። አስረግጠዋለሁ። አንቺን ብቻዬ ቢያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶ ሄድ ነበር ክፉ አመሌ አላሚሽ በዛብኝ አይድሌ አንቺን ብቻዬ ቢያደርግልኝ ቀልቤን ከቀልብሽ ጋር ቢያስማማልኝ ታሽቶ ሄድ ነበር ክፉ አመሌ አላሚሽ በዛብኝ አይድሌ
አዲስ ዓመት እንኳን አደረሳችሁ። አሹ አንድ የመጨረሻ አንድ ጥያቄ ልጠይቅህ። በጣም ብዙ የመሳሪያ እንትን ያለበት ሙዚቃ አለ በኡዚ ምናምን ሁሉ እንትን የሚጠገኝ መትረየስ የሚጣጣ ይገርመኛል በጣም። ሰማይ ቢያትገመግም መትረየስ ቢንጣጣ ሚሳኤል ቢተኮስ ኒኩለር ቢፈነዳ ደጃዝማች ፎክሮ ሊያስጥለኝ ቢለፋ እኔስ ወድሻለሁ ነፍሴ እስኪጠፋ ሰማይ ቢያትገመግም መትረየስ ቢንጣጣ ሚሳኤል ቢተኮስ ኒኩለር ቢፈነዳ ደጃዝማች ፎክሮ ሊያስጥለኝ ቢለፋ እኔስ ወድሻለሁ ኮሮናው እንዲጠፋ። በጣም ትክክል። ኒክለር ከፈነዳ ማንም አይኖርም፣ ግን ፍቅሬን ይዘህ ወደዛ ነው ለምን አይቀርም እዛ ድረስ እኮ ላይ ምንድነው ሲል ያው አፍቅሬ ነው ማለት። እሺ አሹ 25 ሰከንድ አለ። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የዶሮ የቅቤ የስጋ አንድ አበባየሽ የሚባልበት ቀን ላይ ምን ይቆጠራል? አበባየሽ የሚባልበት ቀን ላይ ምን ይቆጠራል? ምን ይቆጠራል? በዜም በዘፈን ውስጥ ብር ሊቆጠር ይችላል። ብር ይቆጠራል። አበባየሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥራ። ዘሪቱ ከበደ። ማነው? ችግር የለው። ጥንድ ወይም ሁለት የዶሮ ጥንድ ወይም ሁለት የሆኑ የዶሮ ብልቶችን ጥቀስ። አንዱ ፈረሰኛ ነው። እሺ ሁለተኛው በቃ አንዱ ፈረሰኛ ነው፣ አንዱ ነው ወይ እንግዲህ። እሺ አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የዶሮ የመጀመሪያውን ያስኩል የበዓል ወጪ ያሳስባቸዋል። አበባየሽ የሚባልበት ቀን ላይ ምን ይቆጠራል? ብር ይቆጠራል። አበባየሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥራ። ይሄ እኔ ራሴ መናገር እችላለሁ። መልሱ ትክክል አይደለም። ዘሪቱ ከበደ። ይሄ እኮ ነው የሚያስናናው። ጥንድ ወይም ሁለት የሆኑ የዶሮ ብልቶችን ጥቀስ። አንዱ ፈረሰኛ ነው። ጥንድ ወይም ዘሪቱ አዲስ አበባ አትክልት የኔ ናፍቆት ስትለኝ ማሆዴን ባርባር ይለኛል። ናፍቆቴ ብሷል ነጽዬ እንዴት ይረሳል? እንኳን አደረሰሽ፣ እንኳን ደህና መጣሽ። ስላየሽ በጣም ደስ ብሎኛል። እጅግ በጣም አክባሪች ነኝ። ሀሳባችሁን ለመስረቅ ነው፣ ተጠንቀቁ። ሀሳባችሁን ለመስረቅ ነው። እኔም ሰርቼ ልብላ ይሻል። ጄሪ እንዴት ነሽ? ደህና እግዚአብሔር ይመስገን። 2 ካሴት አለሽ? አዎ ወደ 3 ሶስተኛው እየመጣ ነው። ያው ያለቀ ሶስተኛው እየመጣ ነው። አዲስ አበባን ትወጃታለሽ? በጣም። የት ሰፈር ነው ያደግሽው? ጨርቆስ። አይ በጣም አሪፍ ነው። ድምፅሽ ደግሞ ለየት ያለ ነው። በእውነት አሪፍ ነው። አመሰግናለሁ። አንደኛ 90ዎቹ ተብሎ ከተመረጡት ውስጥ አንቺ አለሽበት። ይሄ እኮ ራሱ ትልቅ ነገር ነው። ቀላል ይመስለናል እንጂ እኮ በሰዎች ዘንድ በሆነ ዓመት መታወስ ቀላል አይደለም። አበባየሽ ጨፍረሽ ታውቂያለሽ? እጅግ በጣም። በእውነት መጨረሻ ያገኛችሁትን ገንዘብ ታስታውሻለሽ? አላስታውሰውም፣ ግን ሳንቲሞች ናቸው እና ዳቦ ምናምን ይሰጡናል። ሴቶችም ዳቦ ይሰጣሉ? ይሰጣል። ለእኛ ብቻ መስሎኝ ነበር። አይደለም፣ ሳንቲም ይሰጡናል። ሳንቲምም ዳቦም ነው ለእናንተ? አዎ። እኔ ነኝ ደግሞ የሚይዘው። ሳንቲም ያዥ ነበርሽ? አለቃ ነኝ። ማከፋፍለው እኔ ነኝ። የእውነት ማርያም። እሺ የትኛውን ሙዚቃሽን ነው አስበልጠሽ የምትወጂው? እኔ ያው ከህዝብ ጋር ያገናኘን ሀሎ አዲስ አበባ ነው። ሀሎ አዲስ አበባ። ስለዚህ ሀሎ አዲስ አበባ ትንሽ ትይልኛለሽ? ደስ እያለኝ። በጣም ብዙ ሰው እየጠበቀሽ። እንኳን አደረሰሽ። እንኳን አብሮ አደረሰን። እኔም ስላየው በጣም ደስ ብሎኛል። ያንተ እንግዳም ስለሆንኩኝ በእውነት ለእግዚአብሔር ስም በጣም ነው የማመሰግነው። በጣም ነው የማከብርህ። በጣም ነው የምወድህ። ዝግጅትህ፣ ቃልህ፣ አንደበቴ ደስ የሚል ነው። ማመስገን ይቻላል። የሰማችሁ ነው።
በ2014 እኮ ነው እንደዚህ ያለችው። ማን ግጥሙን የጻፈው? ጄሪ። ግጥሙ ኑሪ አማን ይባላል። ኦኬ። ሙዚቃውን ያቀናበረው ዳግማዊ አሊ ነው። ሙሉ ስራው። ዜማው የአንድ ሰው ነው። አንድ ሰው። ኑሪ አማን ይባላል። ለየት ያለ ነው ዜማ በጣም። እሺ አሁን እንጀምራለን። አናስታውሳለሁ ፍቅር በውስጤ ይሻለው አስብሃለሁ መቼም ማረሳ ፍቅር በውስጤ ብታለ አናስታውሳለሁ ፍቅር በውስጤ ይሻለው አስብሃለሁ መቼም ማረሳ ፍቅር በውስጤ ብታለ ሃሎ አዲስ አበባ አዱ ገነት የኔ ናፍቆት ስትለኝ ማሆዴን ባርባር ይለኛል ናፍቆቴ ብሷል 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 ፍቅርክ እንዴት ይረሳል። ያው የቀረባችሁ ክሊፑ ላይ እንደዚህ ትላለች። አየር መንገድ ነው አይደል? በደንብ ነው ያየነው እኮ እንዳረኩ ጸጉሩ የራሴ ነው አይነት እኮ ነው። ተቃጣይ የማን ጸጉር ነው? የራሴ ጸጉር ነው። ራሱ ነው ራሴ ነው። ፈርዞ ነው። ያ ወን እኮ እየተቀጠለ እንዲህ ስትይዙ ይላል። እንዴት ይቀርባል? እንዴት ነው እንደዚህ ኳስን ቢመታ ቴስታ ይመታ ወዴት ነው የምትወርቀው? ጸጉሩ ነው ኳስን ነው። እሺ ጄሪ በጣም ደስ ብሎኛል። አዲስ አልበም እየሰራሽ ነው? አዲስ ስራው በቅርብ ስለ አገር የሚሰራውት አዲስ ስራ አለ። በቅርብ ከ15 ቀን በኋላ አስገባለሁ በየቻናሉ ስለ አዲስ። በጣም ጥሩ ነው። የአንቺን ሙዚቃዎች ሌሎች ሰዎች ሲጫወቱት አይተሽ የገረመሽ አለ? አዎ ማን? ፒያኖ ነውና አግባ የሚል ዘፈን ደግሞ አለ። ያላገባ ማለት ነው። ለወንድም ለሴትም ወንደላጤና ሴተላጤ ለሆኑት ታዋቂ ነው እሱ ዘፈን። አዎ እና አንሶላው ቀዝቃዛ ልክ እንደ በረዶ ወዳጁን ያስባል ትራሱን ጨምድዶ እንዳትጠይቁኝ ማን ይሆን ብላችሁ ከወንደላጤዎች ታጣሉኛላችሁ። ቁርሱ ከሻይ ቤት ነው ምሳው ከሆቴል እራቱን ገዛዝቶ ይዟል በፌስታል ምንም ቤቱ ባይደምቅ እንደ ጎረቤቱ አንድ ጠርሙስ አይጠፋም ከቤቱ ቤቱ አግባ ቤቱ አግባ ቤቱ አግባ ቤቱ አግባ የሚል በጣም አሪፍ ነው። ማንም ከኋላሽ ስፖንሰር ያደረግሽ ቤተሰብ መምሪያ ምናምን ማንም አላገኘሽ? እንዲህ ብድግ ብለሽ ማርያም ፌስታል ምናምን ያልሽ ብድግ ብዬ ያስላየው ነው። በጣም ይገርማል። በጣም አሪፍ ኧረ ስሙት በእውነት እንዴ! እና ለወንድና ለሴት እኮ ነው። ለሴቷ ላላገባችኋል። ትክክል። ላላገባ ወንድ ብዙ ሰው አግብቷል። ብዙ ሰው ይደውልልኛል። በጄሪ ዘፈን አግብተናል። ጄሪ ትምከረን። በእውነት በጣም አሪፍ ብዙ አስተዋጽኦ አድርጌያለሁ። ግን መልሱን ጠብቃለሁ። ገልጸሻል ስሉ። አዎ እጅግ በጣም አንሶላ ግን እንደ በረዶ ይቀዘቅዛል። እንደ ማጋነን አይሆን። ኧረ ማርያምን ይቀዘቅዛል። ከሌለ ሚስት ፍለጋ ከሌለች እዚህ ነው የሚያዩት ያላገቡ ሰዎች። ለምን ያስቀመጠቻት መስሎኝ እንደሱ ተብያለሁ። ያስቀመጠችልን ተብያለሁ እንደሱ። ችግር። እሺ 25 ሰከንድ አለች ጄሪ። እሺ አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የሽንኩርት አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ምን ነበር የሚቆጠረው? ብር ተብሏል። አበባዮሽ ብሎ የዘፈነው ወይም የዘፈነች ዘፋኝ አሁንም እንትና ነች። ዘሪቱ ነች። ደግ ነው። አብረን ስለ አሹ እንዳይከፋው ጥንድ ወይም ሁለት የሆነ የዶሮ ብልቶችን ጥቀሽ። መላላጫ በጣም ነው የሚያስቀው። መላላጫ
አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? ጄሪ ምን አልሽ? አደራ የምን ወጪ ያሳስባቸዋል? ሽንኩርት የሽንኩርት አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ዝም አለች ጄሪ። አበባዮሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥራ። ዘሪቱ ከበደ አላልኩም። ከበደ አላልኩም። ዘሪቱ ብቻ። ዘሪቱ ያልሽው ከበደ አላልሽው? ከበደ አላልኩም። ዘሪቱ ጥንድ ወይም ሁለት የሆኑ የዶሮ ብልቶች ጥቀስ። መላላጫ እንዴት ነህ? አምላክ ይፈትናል ቃሉም እውነት አለው። ያንቺን ስቃይ በስቷል ፈተናሽም ታይቷል ስቃይሽም በስቷል። ኢትዮጵያ ሀገሬን ምድራዊ ገነት ለበጎ ሆኖይ አንቺ ስቃይ መብዛት ያንቺስ ድህነት ኋላ ቀርን ጎበዝ አይደለም ታዲያ? በጣም ነው የማመሰግነው ስለመጣ እጅግ በጣም ነው የማመሰግነው። አለመርሳት ያልገረመህ ሙዚቃዎቹ የሚረሱ አይደሉም። ሊረሳ አይችልም። ከመጀመሪያ ጀምረህ ትልልኛለህ። በጣም ደስ የሚለው ማን የጻፈው እሱ? ይሄንን እኔ ነኝ። ራስን የጻፍከው? ከእግዚአብሔር። ሆያው የጨፍረህ ታውቃለህ? ያ በእውነት እኔ ነበር የማወጣው። እንደውም በእውነት እስቲ አውጣ እስቲ። ምን ላውጣ? ገጠመን ብነግርህ ይሻላል። እሺ። ቤት እንደዚህ በየቤቱ እየሄድን አክስቴ ሰፈር ነበር እዚህ ገርጂ ነበር የምንጨፍረውና እንደዚህ መደዳውን ቤቶች አሉ አይደል? የማህበር ቤቶች እና አጥራቸው የተለያየ ነው እና አንደኛው አጥር ሳጠራ ነው አጥራቸውና አረሳውና ጠዋት ስንሄድ ያሉም በኋላ ነው ትለናል ሰራት። ከሰዓት ስንሄድ እንደዚህ ነው። በነጋታው ጠዋት ሄድን ለሶስተኛ ጊዜ ማለት ነው። ያሉም መሳሳት ላይ ነው። መሳሳት ላይ ሄድንና ሳጠሩ መጣና በቀጠሮ ዋኔ ተደፋብን። የዶሮ ጣቢና አረሳው ምን ትክክል። ግጥም ያኔ የጀመረው ማለት ክሬት ማድረግ የጀመረው በጣም ጥሩ። ስለዚህ አሁን ቀደም ነው የጀመርኳትና አንተ የጨረስካትን ያቺ የሰጠው ግጥም እሺ፣ እሷን እንበላቸው። ቅድስት ሀገሬ ኢትዮጵያ የብሔር አምባ መጠለያ ታሪካዊ ነች እናታችን ሁሉ ሙሉ ነው በቤታችን ዞር ብለን ለምን ሌላ እያለችን ዋርካ መጠለያ ይለወጥ ስሟ የሀገራችን በስራ ጥረት በፍቅራችን አለችኛው ዜማ ጋር ኢትዮጵያ እኔ ፈለክ 25 ሰከንድ አለ ምስክር። ኦኬ። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የዶሮ አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ኮከብ። አበባዮሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥራ። አስቴር አወቀ። ጥንድ ወይም ሁለት የሆኑ የዶሮ ብልቶች። ፈረሰኛ። እግር ምናምን። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የዶሮ አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ኮከብ። እደጅ አድራለሁ ኮከብ ስቆጥር። አበባዮሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥራ። አስቴር አወቀ። አበባ። ጥንድ ወይም ሁለት የሆኑ የዶሮ ብልቶች ጥቀስ። ምን አልክ ምስክሬ? ታፋ። ፈረሰኛ ላይ ፈረሰኛ።
ባንተ ነው አመሌን በሰቤ ነሰሰኝ አዲስ ነው ፍቅራችን አዲስ ነው ሁሉንም ያየው ባንተ ነው የኔ ዓለም አይዞሽ በላበኝ እንግዲህ ያላንተስ ማን አለኝ ባንተ ነው ማማሬ ባንተ ነው አንተ ነው ኩራቴ ባንተ ነው ነካካኝ መውደድ ነካካኝ አመሌን በሰው ላስነካኝ እንኳን አደረሰሽ። ሁሉ ሰላም ነው? ሁሉ ሰላም። ጎሽ አሁን የመጨረሻ አሁን ያወጣሽው ካሴት ሲዲ አለ። በጣም ጥሩ ነው። ከኤልያስ መልካ ጋር ነው የሰራሽው። በጣም አሪፍ ነው፣ ደስ ይላል። እንዴት ነው ተቀባይነቱ? ቆንጆ ነው። ክሊፕም ሰርተሻል። በጣም ብዙ ሰው ልብ ውስጥ እንዳላችሁ ታውቃላችሁ እና እናንተን አልፎ ሄዶ ደግሞ የምታዩት አለ አይደለ? ደክሞት የቆመ እውነት ነው የሚያልቅ ስም አለ አይደለ? እንትን ጥንቸል ጉረኛ ወፈረ ኤሊ ኩሩ ተከበረ እንደሚባለው ባንድ የሆነ ሙዚቃ ጅብ ብሎ ሄድና ከዛ ታዩታላችሁ። እናንተ ቀስ ብላችሁ ስትመጡ እቺ እንዲያርናቆቷ በጣም የትኛውን ሙዚቃሽን ነው በጣም ይገልጻል የምትይው አንቺ? እኔን ይገልጻል ምለው የሚገልጽ ሙዚቃ አለሽ? ካለ ነው አለኛ። በኔ ሞት እስቲ እንዴት ነው? በኔ ሞት እመኔ በኔ ሞት በቀለደ መንበውን ከሰው ጋር ብጫወት አንተውና ከልቤ ሌላ ይገባበትም ከፈለክ ምላለው ጠርቼ ታቦት ሰው ማሳየት ቢችል የልቤን ሁኔታ የውስጡን ሁኔታን ትረዳልኝ ነበር ላንተ ያለኝ ቦታ በጣም 5 ሰከንድ አለሽ መሰል። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የልጆች አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ቋግሜ። አበባዮሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥሪ። ቴዲ አፍሮ። ጥንድ ወይም ሁለት የሆኑ የዶሮ ብልቶች ጥቀሽ። አጭር እግር። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? የልጆች ትምህርት ቤት ነው ዋናውማ። ትምህርት ቤት። እሺ የትምህርት ቤት አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? ጳጉሜ። አበባዮሽ ብሎ የዘፈነ ወይም የዘፈነች ዘፋኝ ጥሪ። ቴዲ አፍሮ። ለዓለም ጥንድ ወይም ሁለት የሆኑ የዶሮ ብልቶችን ጥቀስ። አጭር እግር። ዶሮ መስራት ትችላለሽ መሰለኝ? አዎ በእውነት ጌታ። አሁን ስራ አይባልም ብለሽ? አይ ነው እችላለሁ። በእውነት? አዎ። ዋው! ባልጫም በቀየር በሁሉም ያው ነው እኮ ከለር መቀየር ነው። አዲስ ዓመት ሲደርስ ሰዎችን የምን ወጪ ሊያሳስባቸው ይችላል? አንደኛው የበዓል ነው፣ ሁለተኛው የትምህርት ቤት ነው፣ ሶስተኛው መሀል ላይ የልብስ ወጪ። አራተኛው አንድ ድል። እሺ የቤት ዕቃ። ቤት ሳይኖር የቤት ዕቃ። እሺ ብላሽ። እሺ አራተኛው የእድሳት። አንድ እጅ ጀሶ ቤት አዲስ ንጋት አንድ ጀሶ ራስ። እሺ አበባዮሽ የሚባልበት ቀን ላይ ምን ይቆጠራል? አንድ ሰው። አንደኛው ብር ነው፣ ሁለተኛው ቀን ነው፣ ሶስተኛው ኮከብ ነው፣ አራተኛው ሰው ይቆጠራል። ሰው ይቆጠራል።
አበባዮሽ ብሎ የዘፈነ ወይም የዘፈነ የዘፋኝ ጥራ። አንደኛው አስቴር አወቀ፣ ሁለተኛው ቴዲ አፍሮ፣ ሶስተኛው የኛዎቹ፣ አራተኛ የሽመቤት ዱባለ። ጥንድ ወይም ሁለት የሆኑ የዶሮ ብልቶችን ጥቀስ። ክንፍ ጎበዝ። ዶሮ በላተኛ ነው ማለት ነው። እሺ ታፋ ጭን ወይም ታፋ 2014 አዲስ ዓመት እንኳን አደረሳችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ ታዋቂ ስቃችሁ በየዙሩ 25 ሺህ ብር እንደገና በተከሰተ ዲዛይን በሰባተኛው እርፍ ይላል። ቤት ይኖራቸዋል። እዚህ ከመጣችሁ ነው ታዳ ሳትለስሩ ሳትቦረቡሩ ሳትጠርጉ ሳትለፉ ቤተሰሪ ደም የለውም ሳትባሉ ከነወዛችሁ ስቃችሁ እንዴት ሰራችሁት ይሄን ቤት ሲባል ስቄ ፍርስ ብላችሁ ቤት ትሰራላችሁ። እዚህ ከመጣችሁ ነው ታዳ። በእናንተ ቀኝ ያሉት በዚህ ፕሮግራም ላይ ግራ የሚባል ነገር የለም። በእናንተ ቀኝ ያሉት 90ዎቹ 78 ነጥብ አምጥተዋል። 78 ነጥብ አምጥተዋል። የዛሬው ነገሮችን በምልክት በመግለጽ የሚያስገኘው ገንዘብ 50 ሺህ ብር ነው። 50 ሺህ ብር ነው። እዚህ ነው ዜሮ ሁሉ ያለው፣ ውጪ ምንም ዜሮ የለም። እንኳን አደረሳችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 2014 አዲስ ዓመት ደስ የሚል ይሁንላችሁ። የምትፈልጉት እንዲሆንላችሁ እንመኝላችኋለን። 2014 አዲስ ዓመት እንኳን አደረሳችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ስቃችሁ በየዙሩ 25 ሺህ ብር እንደገና በተከሰተ ጊዜ አሸንፍ በሰባተኛው እርፍ ይላል። ቤት ይኖራችኋል። በህይወታችሁ አስፈላጊ የሆነ ነገር ቤት ነው። የፈለጋችሁበት ቦታ ምሽታችሁ የፈለጋችሁ ውላችሁ የምትሄዱበት ቤት፣ ከፍታችሁ የምትገቡበት ቤት፣ ቆልፋችሁ የምትወጡት ቤት፣ የፈለገ ሀያት እስከ ቅድሚያታችሁ ግድግዳችሁ ላይ መስቀል ትችላላችሁ። 8 ቁጥር 9 10 ቁጥር ሚስማር ድረስ መምታት ትችላላችሁ። የራሳችሁ ግድግዳ ነው። እዚህ ከመጣችሁ ነው ታዳ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 2014 አዲስ ዓመት የምትፈልጉት ነገር እንዲሆንላችሁ እንመኛለን። ዘጠናዎቹ ማለት ከ14 ዓመት በፊት ጀምሮ ዝናኝነትን ያካበቱ ማለት ነው። ወጣትነታቸው ለናንተ የሰጡ ክረምቱን በናዝሬት ባዳማ ከተማ ምሽት ጉዞ የምትወጣው ቀድማ ምነው ዘንድሮ ላይ እኔ እንኳን ጽጌረዳ ልበል ከዓመት በኋላ ጋር ደስ ይለኛል በጣም። ስምሽን እንዳልጠራ ያቆበኛል ብዬ ጽጌረዳ አልኩሽ በአበባ አስመስዬ። የእንትኑ በጣም ደስ ይለኛል። አውራምባም የሚገርም ነገር ኢቲቪ ራሱ አልዘገበውም ነበር። ዶክመንተሪ አልሰራለት ነው በእውነት ሲሪየስ ቁም ነገር። እንዴት አወቅህ አንተ? ያንን ኑረዲን ኢሳ ካወቀው ገጣሚው እና እሱ ባህር ዳር ተገናኝተን ሲያወራ ሰማውና ስለነሱ ሲነግረኝ በጣም ደስ አለኝ። ይጻፋል ኩት ፓፒረስ ሆነን ነው እንደውም የሰራ ነው ሆቴሉ። አንድ አንተን የሚያውቅህ እዛ አዳማ ቲያትር ልናሳይ ሄደን ቆይቷል። ነገሩ አንድ ከ8 ምናምን ዓመት በፊት ነው የሚሆነው። አንተን ስለናንተ ይሄ ወጥቷል ታዋቂ ሆኖ ማለት ነው። ዲምቢ ወጥቶ እንዴት እንደተነሱ እነዚህ ልጆች ብታውቁ አለ ሰውየው ሲነግረኝ። ከበሮ አጥተው የጅብ ቆዳ ገፈው አለ የጅብ ቆዳ ገፈው ከበሮ ሰርተው ነው እዚህ የደረሱታል። እውነት ነው ይሄ? የጅብ ቆዳ መጀመሪያ ጅቡ ጋር ተጠግተን ነው አይደል? ሸርድዷል በግብዳ። ግን ምን መሰለህ የሞተ ከብት ነበረ
እሱን ገፈን ጅብ አይደለም እሱ እንትን እሱ በትልቁ ነው የሸረደው ግን ብቻ ትልቅ ሰው ነው ትልቅ ሰው ከሆነ በጣም ልክ አይደል ትልቅ ሰው ሲዋሽ ያሳፍራል ወላሂ አይ ጅብ ጭራሽ እንድንጠጋለን ትንንሾች እኮ ነን እኛ በጣም ግን ከዛ ሰርታችኋል ቆዳ ሰርተናል የሞተ ከብት ነበረ እንደውም ውሃ ውስጥ ዘፍስፉ ተብለን ተገርፈናል ቤት ሁሉ ግን ጩጬ ነበርን እኮ ትክክል እና እሱ እኮ ለመግለጽ የፈለገው የለፋችሁት ልፋታችን ከጅብ ጋር አዛመደው እንጂ እንግዲህ ሲያወራ ወይ እንግዲህ እሱም እንደዚህ ሰምቶ ሊሆን ይችላል እሱ ተምታቶበት ዋናው ነገር ግን ከሞተ ነገር ጋር ቀዶ ያን ነገር መስራት ነው ለሞያው ተከፈለ ብዙ ነገር ከፍለናል ሳጠራ ረጅም ጊዜ አቤት አደባባይ ነበር የምንሰራው ትንንሾች ነን ንጋት የሚባል ክበብ ነበረ ሌሎቹ ትልልቅ ነው አሁን እነ ሚኪኔ ደሃ ምናምን የወጡበት ትልልቅ ክበብ ነው የኛ ግን እኔ ቲያትር ነበር የምሰራው ዘፈን ከመስፈኔ በፊት ቲያትር ነበር የምሰራው በእውነት ወላሂ ምን እየታሰበ ነው አሁን አዲስ ነገር አሁን ጨርሻለሁ አልበሜን ግን ያው አላህ ሀገራችንን ሰላም ያርገው ዋናው ነገር ሰላም ካልሆነ ምንም ነገሮችን ማድረግ ስለማይቻል አልበሜን ጨርሻለሁ በጣም ጥሩ ስንተኛው ነው የሚሆነው ሶስተኛው አልበም የመጀመሪያው መጠሪያው ምንድን ነበር የሲዲው የመጀመሪያ ዮሪካ አውራምባ ማለት ነው አውራምባ አገኘኋት አይደል በብሬስት አገኘኋት ነው ባለልኛ ታዲያ ዮሪካ ቻው አዲስ አበባ ትቼው የመጣሁት ልባለኛ አውራምባ ዝምራ ለማክር ነው ያቺ ልጅ ላገባ በጣም ማለት እንዳለ ነው ተቀጥቅጦ ተገርቶ የመጣ ነው እና የሞተውን ሰሳስም አልነግርህም አልከኝ ዘመዴ እኮ አይደለም እንትን ነው በሬ ነው ቡኒ ነው ያው ለከበሮ እንዲሆን ማለት ነው ወይ ጥቁር ወይ ቡኒ ነው መገፈፍ ነበረበት እኛም ያኔ ተሳስተናል በጣም ግን ድምጽ አወጣ ግን ወይኔ ድምጽ እንዴት ያወጣል በእናት ከነንትኑ ሳንገፋው ነው የከተተው ልጆች ነበርን ምንም አይዲያ የለንም ብቻ ግን ድራም መስራት ለክበብ ጉጉት ስለነበር አስፈልጎ ነው ከዛ በኋላ ግን ኡስማ የሚባል ሚሰራ ሰው ነበር እሱ ሰራልን ይሄን ነገር ሰማና ሰራልን በጣም አሪፍ ድራም ሰራልን በጣም አሪፍ ኡስማን በጣም ይመሰገናል እና አመት አሁን ከዚህ ከሚወጣው ላይ ምንም ነገር እንደው ሰስፔንስ ለማድረግ እንኳን የሆነች ነገር አይባልም እንዴት ከሚወጣው ላይ የዓመት በዓል ስለሆነ አንድ ገጠመኝ ልንገርህ እሺ አዲስ ዓመት አይደል ደስ ይላል ኮንሰርት እየሰራው ነውና በጣም ህዝብ አለ ከህዝቦች መሃል አንድ ልጅ በጣም ታምራለች በቃ አደይ አበባ ነው የምትመስለው እሺ እና ቁመቷ ምናምን ያምራል ይቺ ልጅ አሁን መድረክ ላይ ነኝ እንዴት ብዬ ነው ማወራት ምናምን እያልኩ ነው በልቤ እሺ ከዛ ስቴጅ ጀርባ ገባውና ግን አለች አሁን ባይምሮ ከዛ መጣቻ ከስቴጅ ጀርባ እሺ ሚገርም አጋጣሚ ነው ምናምን ስልከር ወይኔ በጣም ትላለች በቃ በጣም አድናቂ ነኝ በጣም ጎበዝ ነህ ምናምን ትመስለኝ በጣም ከጠበቅኩ በላይ አጭር ነህ ሰዎች እኮ የሚያሳስባቸው እኮ የነሱ አይደለም ያንተ በጣም ትልላል ልክ ነህ በዛም እንደዚህ ሆድን እንደዚህ መቶ ቀንስ የሚል ሰው አለ እኮ እንዴ ቀንስ እንጂ እንደዚህ አጭር ነህ እንዴ ይላል እሱ እኮ አጭር ነው አጭር ነህ እንዴ ግን ተመቸችኝ በቃ ግን የገጠመኝ ነው እሺ ስለመጣ በጣም ነው የማመሰግነው መልካም አዲስ ዓመት በድጋሚ አበባየሆሽ ዘፈን
ላይ ማን ተጠቅሰዋል? አንድ ነው የምትጠቅሰው ግን እንዴት አበባዮሽ ዘፈን ላይ እቴ አበባዬ። እሺ አንድ ወይም ነጠላ የሆነ የዶሮ ብልት ጥራ። አንድ ወይ ነጠላ ያው ፈረሰኛ ነው። ፈረደበት የፈረሰኛ ልክ ነህ ነጠላ ነው። እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? የሚዲያ ሰዎች። እሺ የበፊት ድምፃውያንና አርቲስቶች የበዓል ፕሮግራም የት ያቀርቡ ነበር? እስቲ ከእንደገና አድገው። የበፊት ድምፃውያንና አርቲስቶች የበዓል ፕሮግራም የት ያቀርቡ ነበር? አንተና አዳራሽ። አበባዮሽ ዘፈን ላይ ማን ተጠቅሰዋል? እቴ አበባ፣ አንድ ወይም ነጠላ የሆነ የዶሮ ብልት ጥራ፣ ፈረሰኛ። እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? የሚዲያ ሰው። የበፊት ድምፃውያንና አርቲስቶች በዓል ፕሮግራም የት ያቀርቡ ነበር? አዳራሽ። አንድ አዳራሽ እስኪ ጥራ። ሜጋ አዳራሽ። ልክ ነህ። ግን ሜጋ ልክ እኮ ነው። ሜጋ ሃምሳዎቹ ሰዎች አምስተኛ መልስ ይሆናል እንግዲህ። ለዳዊት ልድገም ስምሽን ቀንቃኙ ትዝታሽን እኔ በጣም ልክ አህመድ ድንቢ እንደሚባለው ሃይማኖቶ ማሄሬ፣ ጌቶ ማሄሬ፣ ጌዲ በተራ እየተባለ ነው እንግዲህ አይደለ? አዲስ አበባ ምናምን እየተባለ ነው። እንደ እንትን ይያዛል። ስራ እንዲህ ሲያዝ ደስ ይላል አይደለ? ጌዲ እንዴት ነህ? ሶስተኛ ካሴት በጣም አሪፍ ነበር። ክሊፖች ምናምን ሰራህለት ደግሞ በጣም አሪፍ ነው። ላጽናናሽ አቅሜ እንደሚችል አይደለ? እስቲ በልልኝ አንድ ደስ የሚልህ። ምን ላጽናናሽ? እሺ እዛ ላይ ያለው ይሄ ያሬዳዊ ማን ነው ዜማውን የሰራው? ኤልያስ መልካ ዜማውን የሰራው። አምላክ እሱ አብነት አጎናፍር ነው። ተጠብቃት ነው ይላል እዚህ ላይ። አብነት ነው እሱ የሰራው ነው። ዜማው አብነት ነው። ኳየር የሚቀበለው በጣም ደስ ይላል። ኳየር የሚቀበለው እስቲ በልልኝ። ላጽናናሽ አቅሜ እንደሚችለው ከሀገር ስትወጪ ቆሜ ላይሽ ነው። ምን ላድርግ ታዲያ ወዴን ደስ ሳይለው ጥሩ ነው ልበልሽ ስደትሽ ግድ ነው። ከትምህርት ቤት አብረን አድገን በንጹህ ፍቅር ተፈላልገን ሳንወደው መጥቷል የኛ መለየት። ስደት ተሽሏል ከመሰቃየት። በጣም እንዳለን እና እቺ እንደ ዳዊት ልድገም ስምሽን እሷን በልልኝ በእናትህ አብረን ነፍሴ ለፍቅርሽ ሎሌ ነች ዘገየሽ ብዬ ማልሰለች እኔ አንቺን ሳስብ እኖራለሁ የሚሞላም አላገኘው ላይኔ። እንደ ዳዊት ልድገም ስምሽን አቀንቃኙ ትዝታሽን እኔ በተስፋ የኖርኩኝ እያልካ ይሻለሁኝ ባይኔ። ይሄ እኮ ለስንት ሰው ተልኳል እኮ። ስንት ደብዳቤ መሰላችሁ እኮ እነዚህ ቀልድ። ስንቱን አስታርቀዋል፣ ስንቱን አስማምተዋል። እሺ የት ነህ? ወዲያው ደውል። እሺ የት ነህ? ከዛኮ በኋላ ማለት ነው። አሁን ምን እየታሰበ ነው? አሁን ኦልሬዲ አልበም እየሰራው ነው ከዛራ ዩቲዩበሮች ጋርና ከነ ናሆም ሪከርድስ ጋር አልበም እየሰራው ነው። ኦልሬዲ አልበሙ ተጋምሷል ማለት ይችላል። ግን አሁን ከሰሞኑ አንድ ዘፈን ለቅቅ ያለው አዲስ ዘፈን በዩቲዩብ አሪፍ ነው፣ ደስ ይላል። ግን አብዛኛው ህብረተሰብ ብዙ ነገር እየጠየቀኝ ስለሆነ
ኤልያስ መልካ የሰራቸውን ዘፈኖች የተወሰኑ 1-2 ዘፈኖች ቪዲዮ ያልሰራውላቸውን ከእንደገና የሆነ ነገር ጨማምሬባቸው ከሱ ጋር ዳታ ወጥቶ ትክክል ከእንደገና ጨማምሬባቸው ሙያዬን ሰርቼዋለሁ አሁን በአዲስ መልክ እስቲ ከዚህ ነው የሚጀምረው አዲሱ ነገር ደስ ይደለኛል ሙያዬ አይኔ ሙያዬ ሙያዬ አይኔ አንቺ እኔ ሙያዬ አይኔ ሙያዬ ሙያዬ አይኔ አንቺ እኔ ይሄን እንግዲህ ሰርቼዋለሁ በጣም አሁን ዩቲዩብ ላይ ተለቀቀ ያልከው ምን አሁን ዩቲዩብ ላይ የተለቀቀው ምንድነው ርዕሱ ኢካኑ ነው የሚለው ኢካኑ በትክክል ኦፊሻል የተለቀቀው በምን ዩቲዩብ ላይ ነው ዛራ ዩቲዩብ ላይ ዛራ ዩቲዩብ ላይ ነው ኢካኑ ማለት የኔ ፍቅር እየመጣው ነው ሚላት አባትሽ ሶማሌ ነው አባትሽ ሶማሌ እናትሽ አፋር ያበቀለሽ ቆንጆ የጅቡቲ ምድር ኢካኑ የሜቴ ከኢትዮጵያ ላይ ማአና ኢናንኳር ካራባይ ኢካኑ እሜቴ ኢካኑ እሜቴ ኢካኑ እሜቴ ኢካኑ እሜቴ ይላል እና ምንኛ ነው ይሄኛው ይሄኛው አፋርኛ ነው አፋርኛና ሶማሊኛ ነው አጥንተህ ማለት ነው እንጂ ትችላለህ እንደ አፋርኛ ኖ አልችልም በጣም ደስ የሚል ስለመጣችሁ ስላገኛችሁ ሁላችሁንም እንኳን አደረሳችሁ መልካም አዲስ ዓመት 25 ሰከንድ አለ ጌዲሽ አበባየሁ ዘፈን ላይ ማን ተጠቅሷል ዘፈን ላይ ዘፈኑ ላይ አበባየሁ የሚለው ለምለም አንድ ወይም ነጠላ የሆነ ዶሮ ብልጥራ ምንድነው ዝምብላችሁ እና ለማዘናጋት ነው ታፋ እንቁጣጣሽ በስራ ላይ ሆኖ ማን ሊያሳልፍ ይችላል እንቁጣጣሽ በስራ ላይ ማን ሆኖ ሊያሳልፍ ይችላል የቴሌ ሰራተኛ የበፊት ድምፃውያንና አርቲስቶች የባህል ፕሮግራም የት ያቀርባሉ ወይ ሆቴልስ ወይ ገነት ሆቴል ወይ ገነት ሆቴል ወይ ሆቴል እሺ አበባየሁ ዘፈን ላይ ማን ተጠቅሷል ለምለም ለከከራ አበባየሁ ለምለም ማን ተጠቅሶ ኦኬ ቴዲ አፍሮ ማለት አለ ለምለም እኮ ግን ስም አይደለም ተገልጿል አበባየሁሽም ግልጽ የሚያገለ ማለት ምን አበባየሁ ዘፈን ላይ ማን ተጠቅሰዋል እነሱ ኦኬ ለምለም ቴዲ አፍሮ እታው አለስ ግን እንግዲህ እነዚህ 50 ሰዎች ተጠይቀዋል ለሚመጣው ወልስትሩ እነሱ በአብዛኛው ያሉት ማንን ነው ገስ ይደረግ ለዛ የሚታወቀው በጨርሳ ላይ የሚታወቀው ልክ ነው ለምለምማ ይወቀ ከአበባየሁ በላይ እንደውም እኮ ለምለም ነው የሚባለው አይደል እንዴ አንዴ ነው ለግቡ በጣም ለምለም አንድ ወይም ነጠላ የሆነ የዶሮ ብልት ጥራ ታፋ እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል ቴሌ ሰራተኛ የበፊት ድምፃውያንና አርቲስቶች የባህል ፕሮግራም የት ያቀርባሉ ሆቴል ገነት ሆቴል የበፊት ነው እንዴ የበፊት ድምፃውያንና አርቲስቶች እኮ ገነት ሆቴል ወይ ኪንቲኔ ከዛ ነው የሚቀርበው ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኑረህ ኦማሂሬ ዳይ በጣም ደስ ብሎኛል ስላገኘኋችሁ ሁለታችሁን ለይቶ ማሰብ ይከብዳል አይደለ ሃይማኖት ኦማሂሬ ጌቱ ኦማሂሬ የአባታችሁ የኦማሂሬ ልጆች ማን ናቸው በጣም ጥሩ ነው አይሚን እንዴት ነሽ አለሁ ስንት ልጆች ነው ያለሽ አይሚን ሁለት ናቸው ብራቮ ሙዚቀኛ ሊሆን ይፈልጋል አይፈቀድለትም አይ ለምን አይከለከልም አልከለከልም ነፃ እንደዛ በጣም ጥሩ ነው ምንድነው በመጨረሻ ምን ጠብቀው ካንቺ
ካሴት እየተሰራ ሲዲ እየተሰራ ነው አልበም ወይንስ? እኔ እንጃ እኔ በአጋጣሚ ነው ብዙ ጊዜ አልተዘጋጀ እንደዛ ነው ራሱ ከች ይላል። ሙዚቃ ከሙዚቃ ውጭ ሌላ ስራ አለሽ እንዴ? ነው ንግድ ምናምን ትሞክሪያለሽ? እሰራራለሁ አይደለ? በጣም ጥሩ ነው። የህንድ ሙዚቃ ትወጃለሽ? አይ አጋጣሚ እሱ ትወዳላችሁ? እሱ ታሪክ አለው ከዚህ እሱ ይነግረኛል። ጌቱ በጣም ብዙ ታሪክ አለው። ጌቱ ብዙ ፊልም አይቷል። አይደለም? የትኛው ሙዚቃ ነው ያንቺ ደስ የሚልሽ? ኦማሂሬ ደስ ይለኛል። እሺ ከጌቱ ጋር በኦማሂሬ ዘፈን የተገናኘ ነው። አዎ በኦማሂሬ ብዙ ታሪክ አለን። ያኔ ማንንም ሰው አያውቃችሁም ነበር? አዎ ኦማሂሬን ሰርተን ጌቱ ክለብ መጥቶ ነው አጋጣሚ ተገናኝተን ኦማሂሬን የሰራ ነውና እሺ ኦማሂሬ ዘፈን ወጥቶ ቆንጆ ሆኖ ጌቱም ክለብ እንዳውም ሰርቶ አያውቅም። ክለብ አብረን ጀመርን። አንድ ላይ እንድንሰራ ስንጠይቅ ሰው በዝቶ ነበር። ደሞዛችን የኔ 1000 ብር ደሞዝ ነበረኝ። ተካፍለን ክለብ ሰራን። በዛው አብረን ሳንለያይ ብዙ ስራ ሰራን። አሪፍ አጋጣሚ ያለን። በጣም ደስ ይላል። ያው ሰው ከበዛ አንድ ሰው መቀነስ አለበት ወይ ደግሞ ደሞዝ የለም። በቃኛ ተካፈልን። ምን ጣጣ አለ? ዋናው ዘፈኑ ቆንጆ መሆኑ ነው። 1000 ብር ይከፈልሽ ነበር? አዎ 7 እና 3 ተካፈልን። ምክንያቱም እኔ ለሊቱን ሙሉ ስለምሰራ ነው። በኦማሂሬ ብቻ ነው አስመጣው ድሽ ብሎ ላጥ። ኧረ ጎበዝ ነው ጌቱ። ብዙ ዘፈን ይዘፍናል። ግን ግጥም ላይ ምናምን ስለሚያተኩር በዛ ላይ ደግሞ ብዙም አልወጣም ነበር አይደለ? ወደ ሙዚቃው እኔ አልተዋወቅም ነበር። በግጥም ዜማ ብቻ። በጣም አሪፍ ነው። የራስሽ ግጥም ጽፈሽ? እሞካክራለሁ ሳጣ። አሁን ስቱዲዮ ቤት ልትሄጂበታለ? አይ የለም። ድንገት ሲመጣ ግን ብድግ ብለሽ ሄደሽ ጠቅጠቅ? አይ ከዚራ ዘፈንና ቀጥሎ ያለው ዘፈን የራሴ ነው ሲጀመረው ማለት ሰራለሁ። አዎ ራስሽ ነው የጻፍሽው እናንተ ነሽ? ከዚራ ሰርቼ እንዳውም በማግስቱ ጠዋት ለጌቱ አሳየሁት። ሰኞ ቀን ረፍቴ ነበር። ከዚራን ሰርቼ አሳየሁት። ከዚራ ነው ቤቴ ብትይበት ብሎ ጠሪ ቃሏን የጨመረልኝ እሱ ነው። በዚህ አጋጣሚ ነው ቤቴ እስቲ እንበለው። ድክምክም አለ ጋሪው እንደ ፈረሱ ቼበልጋሜ ፈጥኝ ልድረስ ከሱ ይኸው ፍቅሩን ብሎ ልቤ ካመረረ ስንት ጊዜ እንቅልፍ ባይኔ ላይ ከዞረ በጣም ማለት ነው። ፊቴ ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኖረ ፊቴ ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኖረ ኦማሂሬ Jaldiana Achenega because my hands Piakarega Omahire ዋው በጣም ብዙ ቦታ ሰርታችሁታል አብራችሁ ከ50 በላይ አይሆንም? ብዙ ቦታ በቃ አብረን ነው የምንሰራው። እና አሁንም ስራ አንተን ሲሉኝ ከጌቱ ጋር በሰራ ደስ ስለሚለኝ እጠይቃለሁ አብረን እንድንሰራ እንዳንለያይ። በጣም ጥሩ ይደምቃል መድረክ ላይ። ክፍያ አሁን ከበፊቱ ስንት ጥፎ አድርጓል ማለት ይቻላል? በፐርሰንት ይቅር። እሺ 25 ሰከንድ አለሽ ሃይሚ። በጣም ደስ ብሎኛል ስለመጣሽ። እንኳን አደረሰሽ። በጣም ደስ ብሎኛል። አበባዮሽ ዘፈን ላይ ማን ተጠቅሰዋል? ጌቶች። አንድ ወይም ነጠላ የሆነ የዶሮ ብልት ጥሪ። መቋደሻ። እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? የፖሊስ የህግ አስከባሪ። እሺ የበፊት ድምፃውያንና አርቲስቶች የበዓል ፕሮግራም የት ያቀርቡ ነበር? ቲያትር ቤቶች። አበባዮሽ ዘፈን ላይ ማን ተጠቅሰዋል? ጌቶች። አንድ ወይም ነጠላ የሆነ የዶሮ ብልት ጥራ። መቋደሻ። እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? ፖሊስ። አንደኛው መልስ ነው። የበፊት ድምፃውያንና አርቲስቶች የበዓል ፕሮግራም የት ያቀርቡ ነበር? ቲያትር ቤት። ለምሳሌ ቲያትር ቤቱ አንድ ስም። አገር ፍቅር ቲያትር ቤት።
የሀገር ፍቅር ቲያትር ቤት የመጀመሪያው ቲያትር ቤት ነው በኢትዮጵያ። ጌትሻ ወይ እንዴት ነህ ጌታ? እግዚአብሔር ይመስገን። ያንቺ ሌባ አንድ ላይ የሳውንድ ትራክ ሰርታ ታስታውሰዋለህ አይደል? አዎ እኔ የምለው ምንድነው ልቤቱ ጋ ነው አይኔ ዓለም ላይ ይሄንም ያለም ህልሙን ምንም ሺት ሳላውቀው ነው እንደዚህ የሚል ነገር እንደዛ ነገር ነው። ካፕሽኑ ሲጻፍ ማለት መጀመሪያ አይለ መኖር መጠላለፍ ሰውን ጥሎ ማለፍ እንደዚህ የሚል በጣም አሪፍ ነው። እንድታዩትም ፈልጋለሁ። እንደገና ያንቺ ሌባ ስንት ጊዜ አይተኳል አንተ? ብዙ ጊዜ አይቼዋለሁ አይደለ? ትዝ ይለኛል ኦማር ካያም አካባቢ አንተ የምትጽፍበት አካባቢ ተገናኝተን አገር ጣይቱ ሆቴል አካባቢ በጣም አሪፍ ጊዜ ነበር። ያ እንዴት ነው ስተውን? ጎበዝ ነኝ በጣም ሌብነት ያምርብኛል። አሁን ምን እንጠብቅ ጌትሻ ካንተ? ከኔ ያው ምንድነው የሚጠበቀው? ካሴት ያለቀ ነው ወይ? ሙሉ ካሴት ሙሉ አልበም በቅርቡ ማለት ነው። አሪፍ ነገር ነው ይገምታለሁ። ምን ያህል ግጥሞች ጽፈሃል ጌትሽ? አንተ የምትታወቀው በግጥምና በዜማ ነው በይበልጥ። አልቆጠርኳቸውም። አንተ ስንት ካሴት ነው ያለ? አንድ ካሴት አለ። ከሱ ላይ እስቲ አንድ ደስ የሚል ነገር በል። ደስ የሚል ሁሉም ደስ ይላል። ሁሉም ደስ ይላል። አቱንህም ትቅርብ ይሉኛል፣ ስላንቺ ክፉ ክፉ ይመክሩኛል። በሰው ሐሜት እንዴት ጠላሻለሁ፣ ስላንቺማ ብዙ አውቃለሁ። አልሰማውም ከተማውን ተዋት ተዋት የሚለው ሌላ ትደጂ ብቸኛ ሰው አልሁን፣ ላኑርሽ ወዳጅሽ እኔ ልሁን። እኔ ጋ ጎደለሽ ያነሰሽ ምንድን ነው? ሁሉና ትውደጂ አንድ ሰው ለአንድ ነው። እሺ አበባዮሽ ዘፈን ላይ ማን ተጠቅሰዋል? ባልንጀራ አንድ ወይም ነጠላ የሆነ የዶሮ ብልት አጥንት ያለው ጡንቻ እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? ሱፐርማርኬት ውስጥ ያሉት ሱፐርማርኬት የሚሰራ የበፊት ድምፃውያንና አርቲስቶች የባህል ፕሮግራም የት ያቀርቡ ነበር? ከከተማ ወጥተው በክፍለ ሀገር ላይ ትክክል። እሺ አበባዮሽ ዘፈን ላይ ማን ተጠቅሰዋል? ባልንጀሮቼ አንድ ወይም ነጠላ የሆነ የዶሮ ብልት ጥራ ጡንቻ እንቁጣጣሽን በስራ ላይ ማን ሊያሳልፍ ይችላል? ሱፐርማርኬት የሚሰራ ሰው። የበፊት ድምፃውያንና አርቲስቶች የባህል ፕሮግራም የት ያቀርቡ ነበር? ከተማው ከአዲስ አበባ ወጥተው። መጥፎ አይደለም። እሺ አበባዮሽ ዘፈን ላይ ማን ተጠቅሰዋል? የሴቶች መልስ ጥያቄ እኮ ነው። እሺ መጨረሻ የእንጀራ እናቴ ትቆጣኛለች። እንጀራ እናቴ እናቴን ጥሯት መድኃኒቴን እናቴን ጥሯት መድኃኒቴን እሷን ብታጥሩ መቀነቷን። እሺ ሶስተኛው እኔ። እሺ አንድ ወይም ነጠላ የሆነ የዶሮ ብልት ጥራ። አንደኛው ፈረሰኛ፣ ሁለተኛው መቋደሻ፣ ሶስተኛው ጉሮሮ ትንሽ ሆና ብዙ አጥንት ያላት። አራተኛው ሳምባ አቃፊ። እንቁጣጣሽን በስራ ላይ ሆኖ ማን ሊያሳልፍ ይችላል? አንደኛው ፖሊስ ነው። ሁለተኛው ዶክተር ሐኪም። ሶስተኛው ሹፌር። አራተኛው የእሳት አደጋ ሰራተኞች። የበፊት ድምፃዊና አርቲስቶች የባህል ፕሮግራም የት ያቀርቡ ነበር? አንደኛው ሀገር ፍቅር ነው። ሁለተኛው ብሔራዊ ቲያትር ነው። ሶስተኛው ራስ ቲያትር ነው። አራተኛው በቲቪ ወይም በሬዲዮ ነው።
2014 አዲስ ዓመት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ በጣም ታዋቂ ስቃችሁ የየዙሩ 25000 ብር እንደገና በተከሰተ ግዛሽ ነው። በሰባተኛው እርፍ ይላል። ልትስቁ ነው እዚህ የምትመጡት። ቤት ልትወስዱ ነው እዚህ የምትመጡት። ቤት ልትወስዱ ነው እዚህ የምትመጡት። በህይወታችሁ አስፈላጊ የሆነ ነገር ቤት ነው። ሳትቆረቁሩ፣ ሳትለስኑ፣ ሳትመርጉ፣ ሲንብቶ ተወደደ፣ ፌሮ ተወደደ ሳትሉ እዚህ ስትመጡ ቤት ይኖራችኋል። እዚህ ከመጣችሁ ነው ታዲያ የእናንተ በእናንተ ቀኝ ያሉት ዘጠናዎቹ ያመጡት ነጥብ 78 ነው። በእኔ ቀኝ በኩል ያሉት ደግሞ ዘጠናዎቹ ያመጡት ነጥብ 48 ነጥብ አምጥተዋል። 48 ነጥብ አምጥተዋል። ሁለቱም ወደ 2014 አልፈዋል። እነሱ ወደ ምልክቱ አልፈዋል። በርግጥ እነሱ አላለፉ። በርግጥ ሁኔታው ግን ሲያዩ እነሱ ምን ስንት ብር እንደሚወስዱ ታያላችሁ። እነሱ 2014 አዲስ ዓመት ይህ የኢቢኤስ ቴሌቪዥን ነው። እንኳን አደረሳችሁ። ሁሉ ደስ የሚል ይሁንላችሁ። አዲስ ዓመት የሰላም የፍቅር የምትፈልጉት ይሁንላችሁ። እሺ አሁን ቀደም የመለሳችሁ ተሳታፊዎች ኑስቲ ማነው ስምህ? በእውቀቱ ምንድነው የመለስከው? ክንፍ ያው ክንፉን ነበር የጠበቀው። በእውቀቱ እንኳን አደረሰ። እሺ ጋሼ እናቴ ይሄው። እሺ ማነው ስምሽ? መክሊት። ስምሽ ማን ነው? መክሊት እኮ ስምሽ እኮ ነው። እንኳን አደረሰሽ። ምንድነው የመለስሽው? ልብስ። እሺ ይሄው። እሺ ምስክሬ ጄሪ አሹ እና መሰሉ ለ50,000 ብር ነው የምንሟሟተው። 50,000 ብር በ2014 50,000 ብር ካገኘን በቃ 150 200 እያለ ነው የሚቀጥለው። እንዲህ ነው እንትን የምንለው። ምስክሬ ምን አዲስ ነገር አለ? አሁን የጭምጭምታ ሰምቻለሁ። ላፍነዋ ሰሞኑን ከ3 ቀን በፊት ተለቋል። ኦኬ ያው እንድታዩት ነው። ሪሚክስ አድርጌ ሰርቼዋለሁ። እንዴት ተስራለህ አይደል? አለመወጠን ነው አለመደረስ ደሞ ከወጠኑ ምን አለ መጨረስ። ላፋርጋት በጣም አሪፍ ነው። በጣም አሪፍ ራስ አለበት ይርዳው የለበትም ግን ያው አስፈቅጄ ነው ፈቀደልህ። ደግሞ በጣም ታቀራርበዋለህ ድምጽ ነው። ሚቴት አደርጋለሁ ክለብ በፊት ሰራ ምናምን እሱ ነው የጀመርኩት ሙዚቃ። በዚህ አጋጣሚ አመሰግናለሁ በእውነት ስለፈቀደልኝ። ሌላ አለ አሁን እንደዚህ እንግዲህ ታርቀው ከሱ ስራ መወደው እሺ ያን በለጋው ልጅነት አውቀን ክፋት ደግነት ክፋር ከሺ ባንቀልባ ጧት ማታ ወደይ ሲባባ ልጅን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል አንቺን ከማናወዳደር። በጣም ደስ የሚል ነው። ቴንክ ዩ በጣም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እሺ አሁን መሰለህ እርግጠኛ ስትሆኚ ነፂ እንጀምር ትይኛለሽ። እንጀምር ወደ መስፈን ዘፈን ብራቮ ዘፋኝ ነቀነቀ የለም እኮ። እሺ መስጠት ገና ስትልኝ ነው። ተሻጋሪ ዘመን ተሻጋሪ እንኳን አደረሳችሁ። እሱ ምን አዲስ ዓመት ብራቮ አዲስ ዓመት።
እስቲ እሱን ራሱ 2014 ጳጉሜ 2013 ጳጉሜ 14 ብለሽ ጳጉሜ 2014 መስከረም 1 ነው። ካላንደር ነበርሽ ከዚህ ቀደም? ብራቮ ጄሪ፣ ብራቮ። እሺ አዳባ ቀይሪ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በ2014 እንኳን አደረሳችሁ። 50,000 ብር ነው የሚያስገኘው። ሁላችሁም አዲስ ዓመት ደስ የሚል ይሁንላችሁ። ምስክሬ ሬዲ? እሺ ባልንጀሮቼ በጣም ጡት ማጥባት የእንጀራ እናት ብራቮ ጄሪ። ጄሪማ እዚህ አካባቢ ተደብቃል ነው የምትኖረው ማለት ነው። እዚሁ ነው ያለችው እሷ፣ እዚሁ ነው ያለችው አንቺ ማለት ነው። ስኳር መድኃኒት ሎሚ ፌጦ ነው። ድንግል ማርያም ወይኔ ጉዳችን። ዓለም ካርታ ኢትዮጵያ 50,000 ብር አስዮ የበሌማ ጥጃ አብረን እንንጫጫ። አስዮ በሌማ ማለቴ እኔስ ለብላቴ። አስዮ በሌማ የበሌማ ጥጃ አብረን እንንጫጫ። አስዮ በሌማ የበሌማ ጥጃ አብረን እንንጫጫ። አስዮ በሌማ የበሌማ ጥጃ አብረን እንንጫጫ። አስዮ በሌማ የበሌማ 2014 አዲስ ዓመት እንኳን አደረሳችሁ። አዲሱ ዓመት የደስታ ደስ የሚል ይሁንላችሁ። የምትፈልጉትን የምታደርጉበት ይሁን። አዲስ ዓመት የዘጠናዎቹ እነዚህ ከሰማይ የከበዱ የዘጠናዎቹ በእነዚህ ጥቂቶቹ ናቸው። ሁሉም ቢመጡማ ይሰምጣል። ይሄ ይሰምጣል። ሁሉም እጅግ በጣም የምንወዳቸው የምናከብራቸው የምንናፍቃቸው አርቲስቶች ናቸው። አንዳንድ ብቻ ናቸው ራሳቸው ሊገልጹ የሚችሉ ማንም ሊመስላቸው የማይችል እጅግ በጣም የሚደነቁ ናቸው። 50,000 ብር አግኝተዋል። 50,000 ብር አግኝተዋል። ከዚህ በተጨማሪ በዓሉን ምክንያት በማድረግ ለእያንዳንዳችሁ የትም ያልጋጠ በግ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። መልካም አዲስ ዓመት ይሁንላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።